በዛሬ ቪዲዮ የጅማ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ይዘንላችሁ መጥተናል። ከዚህ ቀደምም አንድ ኢመርጂንግ ቴክኖሎጂ ሚድ ኤግዛም እየሰራ ነው ስላለ ገብታችሁ እንድታዩት ለማሳሰብ እንወዳለን። ለዚህ ቻናል አዲስ ከሆናችሁ የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። በተደጋጋሚ ስንለው እንደነበረ ያላችሁበት ዩኒቨርሲቲ መስራት በተለይ እንደ ኢትዮጵያ ዩኒቨርሲቲዎች ካሪኩለም አንፃር ጥያቄዎች በተደጋጋሚ የሚወጡባቸው ቦታዎች ተደጋጋሚ ስለሚሆኑ ያለፈው ዓመታችን የእናንተ ዩኒቨርሲቲ መስራት በጣም ጠቃሚ ሆኖ ስላገኘነው አንድም ጥያቄዎች የምንለቅበት። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በቀላሉ አክሰስ እንድታደርጉ ለማሳሰብ እንወዳለን። ሁለተኛ ደግሞ ላይክ እና ሼር በማድረግ ለብዙ ተማሪዎች ተደራሽ እንዲሆንና የእናንተ ያላችሁበት ዩኒቨርሲቲ በደንብ ተቀባይነት ማግኘቱ የምናውቀው በዛ ስለሆነ በደንብ እንድንሰራ ያግዘናል። ስለዚህ ላይክ ሼር በማድረግ እንድታበረታቱ ለመግለጽ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። አንደኛ ጥያቄ the following is not a common type of data in data science። ጥያቄው ምን ያለ ከሚከተሉት ውስጥ በዳታ ሳይንስ ውስጥ የተለመደ የዳታ አይነት ያልሆነው የትኛው ነው እያለን ያለው። ኤ ቴክስት ዳታ አለ፣ ቢ ኢሜጅ ዳታ አለ፣ ሲ ሳውንድ ዳታ አለ፣ ዲ ቴስት ዳታ አለ። ለዚህ ትክክለኛ መልስ የሚሆንልን ቴስት ዳታ የሚለው ወይም ደግሞ የመቅመስ ጣዕም ዳታ ትክክለኛ መልስ ይሆናል። ምክንያቱም በዳታ ሳይንስ ውስጥ በብዛት የምንጠቀመው በዲጂታል መልኩ ሊቀመጡ የሚችሉት ማለትም ቴክስት፣ ኢሜጅ፣ ሳውንድ በዲጂታል ወይም በስቶሬጅ አስቀምጠን ለወደፊቱ መጠቀም እንችላለን። ነገር ግን እስካሁን ባሉ መሳሪያዎች የጣዕም ወይም ደግሞ የቴስት ለዳታ ሳይንስ አያገለግልም። ወይም ደግሞ ቴስት ወይም ደግሞ ጣዕም በዲጂታል መልኩ ለዳታ ሳይንስ ትንተና በስፋት ሲውል አይታይም። ወደፊት የሚፈጠረውን አይታወቅም። ነገር ግን አሁን ባለበት ደረጃ ጣዕም ለዳታ ሳይንስ ጠቀሜታ ወይም ደግሞ ኮመን አይደለም ይጠቀሳል ማለት ነው፣ ያልተለመደ ነው። ሁለተኛ ጥያቄ which of the following is unique property of the first industrial revolution። ምንድነው ጥያቄው እያለን ያለ ከሚከተሉት ውስጥ የመጀመሪያው ወይም ደግሞ ፈርስት ኢንዱስትሪያል ሬቮሉሽን የምንለው የመጀመሪያው ኢንዱስትሪ አብዮት መለያ ባህሪ ያልሆነው የሆነው ማለት የሆነው የትኛው ነው እያለን ያለ። ኤ ማስ ፕሮዳክሽን በከፍተኛ መጠን ማምረት ነው። ቢ ፕሮዳክሽን ስታንዳርዳይዜሽን ምርቶችን ጥራት ደረጃ አንድ ማድረግ ነው። ሲ መካናይዜሽን በማሽኖችን መጠቀም ነው። ዲ ኦቶሜሽን ማለት በራሳቸው የሚሰሩ ማሽኖች ማለት ነው። ፈርስት ኢንዱስትሪያል ሬቮሉሽን የሚባለው ከ1760 እስከ 1840 አካባቢ የነበረ ኢንዱስትሪያል ሬቮሉሽን ነው እና ከፈርስት ኢንዱስትሪያል ሬቮሉሽን በፊት ሰዎች ሲጠቀሙት የነበረው እጃቸውንና ማኑዋል ወይም ደግሞ የሰዎችን አይደለው። ይሄ ደግሞ ምንድነው ተብሎ ይታሰባል? በጣም ዘገምተኛ ወይም ደግሞ ስራን ያጓትት ነበር። በዚህ ምክንያት ላይክ ስቲም ኢንጂን መፈጠር ጀመረ። ስቲም ኢንጂን ደግሞ በጣም ከሰዎች የተሻለ በጥፍ በ2-3 እጥፍ ማምረት የሚችል ነው። ስለዚህ የሰዎችን ኃይል ሰብስቲቲዩት ወይም ደግሞ እየቀየረ መጣ። ይሄ ምን ተብሎ ይጠራል? መካናይዜሽን ወይም ደግሞ ማሽን መጠቀም ማለት ነው። ለሁለተኛ ጥያቄ ትክክለኛ መልስ የሚሆንል መካናይዜሽን የሚለው ይሆናል ማለት ነው። ማስ ፕሮዳክሽን የሚባለው ሰከንድ ኢንዱስትሪያል ሬቮሉሽን ላይ ያለ ፕሮዳክት ስታንዳርዳይዜሽንም ከዛው ሰከንድ ሬቮሉሽን። ኦቶሜሽን የምንለው ደግሞ በራሳቸው መስራት የሚችሉ እንትኖች ፎርዝ እና ሰርድ ኢንዱስትሪያል ሬቮሉሽን ላይ ነው ማለት ነው። ስለዚህ ለሁለተኛ ጥያቄ ትክክለኛ መልስ የሚሆንልን መካናይዜሽን ነው። ሶስተኛ ጥያቄ which of the following is the component of AI defines the ability of machine to analyze information, draw inference and make decision። ጥያቄው ምንድነው እያለን ያለው? መረጃን የመተንተን ድምዳሜ ላይ የመድረሱና ውሳኔ የመስጠት ችሎታን የሚገልጸው የሰው ሰራሽ አስተውሎት ወይም ደግሞ AI የምንለው ማለት ነው አካል የትኛው ነው? ኤ ፐርሲፔሽን የአካባቢን የመረዳት ችሎታ፣ ቢ ለርኒንግ ይሄ ደግሞ መማር ማለት ነው ለርኒንግ፣ ሲ ሪዝኒንግ ምክንያታዊነት ማገናዘብ፣ ዲ ፕሮብሌም ሶልቪንግ ችግርን መፍታት። ኤ ፐርሲፒቴሽን ማለት አካባቢ የመረዳት ችሎታ ነው ማለት ነው። ይሄ እነዚህ ከሁማን ቦዲ አንፃር ብናያቸው ማለት ነው ፐርሲፒቴሽን ማለት
አይ ነው ወይም ደግሞ የአምስቱ የስሜት ሕዋሳት የምንላቸው በሰውኛ ማለት ነው። ምክንያቱም በአምስቱ የስሜት ሕዋሳት መረጃን ከአካባቢያችሁ ትሰበስባላችሁ አይደለ? ስለዚህ እነዚህ ፐርሲፒቴሽን ማለት እንደዛ ነው። በብዛት ኤአዮች መረጃን የሚሰበስቡት በጆሯቸውና በአይናቸው ነው። ፐርሲፒቴሽን ማለት አካባቢን የመረዳት ችሎታ ነው። ጥያቄው ደግሞ ምንድን ነው ያለን? መረጃን የመተምተም ድምዳሜ ላይ የመድረስና ውሳኔ መስጠት ችሎታ ነው እያለን ያለ። ስለዚህ ፐርሲፒቴሽን አይሆንም ማለት ውሳኔ አይሰጥም። ለርኒንግ ማለት ደግሞ ማለት ነው እናንተ በምታስገቡት ዳታ ተመስርቶ ትምህርት ኤአዩ ማለት ነው ትምህርት ይወስዳል። ለምሳሌ እናንተ ቻት ጂፒቲ ወይም ደግሞ ሌላ ኤአይ የምትጠቀሙ ከሆነ በብዛት የእናንተን ባህሪ ቻት ጂፒቲ ያውቃል ምናምን ሲባል ሰምታችሁ ሊሆን ይችላል። ምክንያቱም ያ ነገር በየጊዜው የምትሰጡት ኢንፎርሜሽን እሱን እያስተማረው ይመጣል። ምክንያቱም የምትመልሱበት መንገድ፣ ፍጥነታችሁ ምናምን እነዚህ በሙሉ ኤአዩ ምን ያደርጉታል? ያስተምሩታል ማለት ነው። ሪዝኒንግ ማለት ደግሞ አንድ የሰው ሰራሽ አስተውሎት ወይም ደግሞ ኤአይ የምንለው ሲስተም ህጎችና መረጃዎችን በመጠቀም ምክንያታዊነት በሆነ መንገድ ድምዳሜ ላይ እንዲደርስና ውሳኔ እንዲሰጥ የሚያስችለው ክፍል ነው ይሄ። ስለዚህ ከዚህ እንትን ጋር ትክክለኛ ሀሳብ ይሆናል ማለት ነው። ፕሮብሌም ሶልቪንግ ደግሞ ችግርን የመፍታት ማለት ነው። ፕሮብሌም ሶልቪንግ የማይሆንበት ምክንያት ማለት ነው አናላይዝ ኢንፎርሜሽን ድራው ኢንፈረንስ ኤንድ ሜክ ዲሲሽን ነው። እና ማለት አናላይዝ ኢንፎርሜሽን ማለት አሁን ለምሳሌ በምሳሌ ባስረዳችሁ ከውጭ ዝናብ እየዘነበ ቢሆን እና እናንተ አይ ዝናብ እየዘነበ ነው መውጣት የለብኝም ብትሉ ይሄ ሪዝኒንግ ነው። ምን አደረጋችሁ? አናላይዝ ኢንፎርሜሽን። ከዛ ዝናብ እየዘነበ ቢሆን አናላይዝ ኢንፎርሜሽን ነው። ስለዚህ ማለት ድራው ኢንፈረንስ አደረጋችሁ። ስለዚህ ወደ ውጭ መውጣት የለብኝም የሚለውን ዲሲሽን ወሰናችሁ። ይሄ ምንድነው? ሪዝኒንግ አደረጋችሁ። ድራው ኢንፈረንስ አደረጋችሁ። እዛ ላይ ሜክ ዲሲሽን እኔ መውጣት የለብኝም ማለችሁ። ይሄ ምንድነው? ከሪዝኒንግ ጋር እናገናኘዋለን። ፕሮብሌም ሶልቪንግ ቢሆንስ ምንድነው የሚፈጠረው ስንል ይሄን ካደረጋችሁ በኋላ ከውጭ ዝናብ እየዘነበ ነው፣ ከወጣው ይመተኛል። ስለዚህ እንዳይመተኝ ምን ማድረግ አለብኝ ስትሉ ፕሮብሌም ሶልቪንግ ይሆናል ማለት ነው። ሪዝኒንግ በቃ ጀስት ያለውን ሁኔታ አይታችሁ ውሳኔ መስጠት ነው። ፕሮብሌም ሶልቪንግ ሲሆን ግን ምንድነው ችግሩን እንዳለ ከመቀበል ይልቅ በምን መንገድ ያን ችግር ላልፈው ይችላሉ የሚለውን ስታስቡ ፕሮብሌም ሶልቪንግ ይሆናል ማለት ነው። ዝም ብላችሁ ያለውን ችግር ተረድታችሁ ግን ውሳኔ ስትወስኑ ሪዝኒንግ በመባል ይታወቃል። ስለዚህ ሶስተኛ ጥያቄ ሲ ሪዝኒንግ የሚለው ትክክለኛ መልስ ይሆናል ማለት ነው። አራተኛ ጥያቄ which of the following is not a part of data preparation in data science methodology ምለው ጥያቄው እያለን ያለ በዳታ ሳይንስ ውስጥ የዳታ ዝግጅት ወይም ደግሞ ዳታ ፕሪፓሬሽን የምንለው አካል ያልሆነው የትኛው ነው እያለን ያለ ዳታ ክሊኒንግ፣ ቢ ዳታ ትራንስፎርሜሽን፣ ሲ ዳታ አናሊሲስ፣ ዲ ዳታ አግሪጌሽን። ለዚህ ትክክለኛ መልስ የሚሆንልኝ ዳታ አናሊሲስ ነው። ዳታ አናሊሲስ ማለት ዳታ መተንተን ነው። ዳታ ለትንተና ከማቅረባችን የምናደርጋቸው ተግባራት ማጽዳት ወይም ደግሞ ዳታ ክሊኒንግ የምንለው፣ ዳታ ትራንስፎርሜሽን ወይም ደግሞ ዳታ ማስተካከል፣ ይሄም በፕሪፓሬሽን ውስጥ ያለ ነው። በዝግጅት ውስጥ ስንሆን የምናስተካክለው አይደለ። ዲ ደግሞ ዳታ አግሪጌሽን ማለት መሰብሰብ ማከማቸት ማለት ነው። ይሄም ፕሪፓሬሽን ላይ የምናካሄደው ነገር ነው። ስለዚህ ዳታ አናላይሲስ ግን ራሱን የቻለ ቀጣይ ደረጃ ወይም ደግሞ ከዳታ ፕሪፓሬሽን በቀጣይ ካሉት እንትኖች ጋር የሚሄድ ነው እንጂ ራሱን የቻለ ዝግጅት ነው እንጂ ዳታ ፕሪፓሬሽን ላይ ስለማይካተት ዳታ አናላይሲስ ትክክለኛ ያልሆነ የዳታ ፕሪፓሬሽን ክፍል ጥያቄው ደግሞ ትክክለኛ መልስ ይሆንልናል ማለት ነው። ሁለተኛ ጥያቄ which of the following is the impact of the fourth industrial revolution ከአራተኛው የኢንዱስትሪ አብዮት ተጽዕኖ የሆነው የትኛው ነው እያልን ያለው? ኤ ግሎባላይዜሽን፣ ቢ ዳታ ድራይቭን ዲሲሽን፣ ሲ ሰርቪስ ኢንዱስትሪ፣ ዲ ኡርባናይዜሽን። ትክክለኛ መልስ የሚሆንልን ዳታ ድራይቭን ዲሲሽን የሚለው ወይም ደግሞ በመረጃ ላይ የተመሰረተ ውሳኔ መስጠት የሚያስችል መሳሪያ መስራቱ ነው። አራተኛው ኤ ግሎባላይዜሽን የሚለው ትክክለኛ መልስ የማይሆንበት ምክንያት ለምን መሰላችሁ? ግሎባላይዜሽን ተጀመረ ተብሎ የሚታሰብ ከፎርዝ ቀደም ብሎ ግሎባላይዜሽን ማለት ዓለም አቀፋዊነት ማለት ነው። ለምሳሌ በፈርስት ብታዩ
ንግድ የተጀመረበት ነው። በጣም ትልልቅ ንግዶች የሚባሉት ምክንያቱም ያመረቱትን ምርት መሸጥ ስላለባቸው ማለት ነው። ሰከንድ ላይ ደግሞ ሰከንድ ኢንዱስትሪያል ሬቮሉሽን ደግሞ ጭራሽ በጣም ትልልቅ ዘመናዊ የምንላቸው መጓጓዣዎች እንደ ሺፕ፣ መርከብ፣ ሀዲዶች ምናምን የተሰሩበት ጊዜ ስለሆነ በጣም እያደገ መጣ ይሄ ግሎባላይዜሽን ማለት ነው። ሰርድ ኢንዱስትሪያል ሬቮሉሽን ደግሞ ኮምፒውተሮች መጡ፣ ኢንተርኔት መጣ። ይሄ ሞር ከሁሉም እንትን እያደገ መጣ። ከዛ በኋላ አራተኛው ደግሞ በጣም ኤአይም የመጣበት ጊዜ ስለሆነ በጣም ከሁሎችም የተሻለ እየሆነ መጣ። ስለዚህ ግሎባላይዜሽን በአራተኛውም አለ፣ ነገር ግን የተጀመረው በአራተኛው አይደለም። ምንም እየነካ የመጣ ስለሆነ ከግሎባላይዜሽን መልስ አይሆንም ማለት ነው። ሲ ሰርቪስ ኢንዱስትሪ የሚለው የምንላቸው ባንኪንግ፣ ቱሪዝም፣ ኤዱኬሽን የምንላቸው ናቸው። እነዚህ ደግሞ በብዛት እያደጉ የመጡት በሰርድ ኢንዱስትሪያል ሬቮሉሽን ወይ ደግሞ ኮምፒውተር በተፈጠረበት አካባቢ ማለት ነው። ስለዚህ ሲ ሰርቪስ ኢንዱስትሪ ከሰርድ ኢንዱስትሪያል ሬቮሉሽን ነው እንጂ ከፎርዝ ጋር ይመደብ ማለት ነው። ኡርባናይዜሽን ደግሞ ማለት ነው በመጀመሪያው ነው ኡርባናይዜሽን በፈርስት ኢንዱስትሪያል ሬቮሉሽን። ምክንያቱም ሰራተኞች ማለት ነው ሰራተኛ በደንብ ያስፈልግ እንትን ይላል። ኢንዱስትሪ ውስጥ ተቀጥረው የሚሰሩ ሰራተኞች በማሽን በስቲም ስለሚሰራ እነዛ ነው ማሽኖች የሚያንቀሳቅሱ ሰራተኞች ያስፈልጋሉ። ያን ለመስራት ደግሞ ሰዎች ከገጠር ይፈልሱና ወደ ከተማ ወደ ኢንዱስትሪ ወዳለበት ቦታ ይሄዳሉ። በዛን ጊዜ ምን ይፈጠራል? ከተማነት ወይ ደግሞ ከተሜነት የሚባለው ነገር ከዛ አካባቢ እየሰፈሩ መፍጠር ተጀመረ። ስለዚህ ኡርባናይዜሽን የተፈጠረው ፈርስት ላይ ይሆናል ማለት ነው። አራተኛው የኢንዱስትሪ ሪቮሉሽን እንደ ቢግ ዳታ እና ኤአይ ያሉ ቴክኖሎጂዎች ውጤት ነው እና ይህ ደግሞ ማንኛውም ውሳኔ በትክክለኛ መረጃ ተመስርቶ ወይም ደግሞ ዳታ ድራይቭን ሆኖ እንዲሰጥ ማድረጉ ዋነኛው የአራተኛ ኢንዱስትሪ ሪቮሉሽን ኢምፓክት ይሆናል ማለት ነው። ስለዚህ ኤአይን በሉት ቢግ ዳታን በሉት ውሳኔ ሲሰጡ የተለያዩ ዳታዎችን ሰብስቦ ስለሆነ አራተኛው ኢንዱስትሪያል ሬቮሉሽን ዳታ ድራይቭን ዲሲሽን ወይ በመረጃ ላይ የተመሰረተ ውሳኔ ስለሚሰጥ ይሄ መለያው ወይም ደግሞ ኢምፓክቱ ይሆናል ማለት ነው። ስድስተኛ ጥያቄ what is the ultimate goal of artificial intelligence ብሎ ጥያቄው እያለን ያለ የሰው የኤአይ የምንለው ወይም ደግሞ artificial intelligence የመጨረሻው ግቡ ምንድነው? ኤ to create robots that look and act exactly like humans እንደ ሰው ልጅ የሚመስሉና የሚንቀሳቀሱ ሮቦቶች መፍጠር። እንደ ሰዎች እንትኑን ለመጀመሪያ ይዩት። አርቲፊሻል ኢንተለጀንስ ማለት አስተውሎት ወይ ደግሞ አስተሳሰብ ደረጃ ነው። ስለዚህ እንደ ሰዎች የሚታዩ ወይም ደግሞ ከመልክ ጋር ወይም ደግሞ ከፊዚካል አፒራንስ ጋር አይደለም ዋናው ችግሩ ኢንተለጀንስ ጋር ነው። ስለዚህ እንደ ሰዎች የሚያስቡ እንደ ሰው ከሰው የተሻለ ኢንተለጀንስ ከፍ ዝቅ ማድረጉ ነው እንጂ ላይክ ሰዎች መምሰላቸው ያን ያህል ኢምፓክት አለው የለውም ማለት ነው። አርቲፊሻል ኢንተለጀንስ ላይ ቢ to develop intelligence system that can perform task typically requiring human intelligence ምንድነው ጥያቄው? ይሄ ደግሞ እያለን ያለ የሰው ልጅ ማሰብ ችሎታ የሚጠይቁ ስራዎችን መስራት የሚችሉ ሲስተሞች ማበልጸግ። አያችሁ ከዚህ ላይ ምንድነው የተጠቀመው? ኢንተለጀንስ እንትን ይላል። ኢንተለጀንስ ነው ከፍ ዝቅ ያደረገው የሰው ልጅ የማሰብ የሰው ልጅ በሚያስብበት ደረጃ የሚያስቡ እና መስራት የሚችሉ እነሱ ሰዎች ሊሰሯቸው የሚችሉትን ስራዎች። ስለዚህ ቢ ትክክለኛ መልስ ይሆናል ማለት ነው። ሲ ትሪፕለስ ሁማን ወርከርስ ኢን ኦል ኢንዱስትሪስ የሰው ልጅ በሁሉም ኢንዱስትሪዎች መተካት ይሄ የኤአይ አላማ አይደለም። ዲ ቱ ክሬት ግሎባል ኔትወርክ ኦፍ ኢንተርኮኔክትድ ማሽን የታሰሰሩ ማሽኖች ዓለም አቀፍ መረብ መፍጠር። ይሄም የኤአይ ክፍል ስላልሆነ ትክክለኛ መልስ ቢ ነው። የሰው ሰራሽ አስተውሎት ዋና ዓላማ የግድ የሰውን የሚመስሉ ሮቦቶች መስራት ሳይሆን የሰው ልጅ ብቃት አእምሮ የማሰብ ችሎታ የሚጠይቁ ተግባራትን በብቃት ማከናወን የሚችሉ ቴክኖሎጂ መፍጠር የሚችሉ ስለሆነ ስድስተኛ ጥያቄ ቢ ትክክለኛ መልስ ይሆናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ኮርስ ጥያቄዎች እንድንሰራላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁን። ቪዲዮ ለብዙ ተማሪዎች እንዲተደራሽ እንዲሆን ላይክ ሼር በማድረግ የእናንተ ዩኒቨርሲቲ ጥያቄዎች በቀጣይም በብዛት እንድንሰራ እንድታበረታቱን ለማሳሰብ እንወዳለን። ሰብስክራይብ በማድረግ በቀጣይ የምንለቃቸው ጥያቄዎች በቀላሉ እንድታገኙ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።